ስለዚህ ለወንጌላዊው ኤርሚያስ አበበ ዲቤት ለማቅረብ የመጣሁት እሱ ምንድነው ኤርሚያስ የኦርቶዶክሳውያን ወገኖች የግሪክ ሳብታውያን ትርጓሜ የግሪኮቹ ቅዠት ነው ብሎ ተናግሯል። ስለዚህ የነሱ የግሪኮች ቅዠት ከሆነ ያንተ የማዞሬቲክ ቴክስት ጽሁፍ ተአማኒ ነው ወይስ አይደለም በሚል ዲቤት እንድንገባ የዲቤት ጥሪ ያቀርብልሃለሁ። እንደምትቀበል ተስፋ አደርጋለሁ። እንግዲህ እስልምና ፊት ምናልባት ወንጌል ከመስበክ አኳያ ሁለቱም ጨለማ ውስጥ ያሉ ናቸው። እስላምም ሆነ ኦርቶዶክሳውያን ኢቭን ጁዳይዝም የተባሉቱ እኛ በሌላ እምነት ውስጥ ያሉት ሰዎች በክርስቶስ ኢየሱስ አምነው ያልዳኑ ሁሉ በሙሉ በድቅድቅ ጨለማ ውስጥ ነው ያሉት ነው ብለን የምንለው። ኦርቶዶክሳውያኑ ሙሉ ጨምረው በኢየሱስ ክርስቶስ ስለማያምኑ ማለት ነው። ያውን ከጥላቻ የምንናገር ይመስላቸዋል። በጣም ብዙ ጊዜ ብዙ ዓመታት ተናግሬያለሁ። የራሳቸውን ጳጳሳት አጽኖ ሰጥተው ይህን ጉዳይ በማህተም መተውበታል። ጨለማ ውስጥ ነው ያሉት። ያው ኑ በብርሃኑ ተመላለሱ ብለው ዝም ብለው ይጽፋሉ እንጂ ሙስሊሙን ቤት ሲገቡ ለማብሸቂያ ኑ በብርሃኑ ተመላለሱ፣ እኛም ጋር ሲመጡ ኑ በብርሃኑ ተመላለሱ ይላል። እነሱ ግን ያሉት የት ነው? ጨለማ ውስጥ ነው። ኦርቶዶክሳውያኑ ማለት ነው። ጨለማ ውስጥ መሆኑን እኔ ስናገር ጥላቻ፣ እኛ ስንናገር ጥላቻ ይመስላቸዋል። ጳጳሱ ግን ብፁዕ አቡነ ማርቆስ እነ ብፁዕ አቡነ ኤርሚያስ እነ ብፁዕ አቡነ አብርሃም ሶስቱ ጳጳሳት ጨለማ ውስጥ ነው ያለነው ብለዋል። መሰረቱ ተናግቷል። ህዝባችን ወደ አህዛብ እየሄደ ነው፣ ወደ ሌላ እምነት እየሄደ ነው ብሎ ያሉት የቅርብ ጊዜ ነው። የቅርብ ጊዜ ቪዲዮ ላይ ላሳያችሁ እችላለሁ። ጳጳሳቶቹ ናቸው እየመሰከሩ ያሉት። ኦኬ፣ የትኛው ፓስተር ነው እንደዚህ ብሎ የሚያውቅ? ወንድሞች እናቶች። ስለዚህ እኔ የምንሰብከውን አዳኙን ኢየሱስን ለእስላምም ለአይሁድም ለኦርቶዶክስም ለካቶሊክም ኢብን ለፈዘዘ ጴንጤም ሁሉ ጭምር የምንሰብከው ነው ማለት ነው። ወንጌልን ኦርቶዶክሳውያኑ እንደማይሰብኩ ከሚያሳየው ነገር አንዱ እዩ፣ ቤት የሚከፍቱ ኦርቶዶክሳውያን እስከዛሬ ድረስ ወንጌል የሰበኩበት ነው። የእነሱ ወንጌል ምንድን ነው? ከየት ነው የሚጀምረው? ከጥምቀት ነው የሚጀምረው። ጥምቀት ደግሞ ወንጌል አይደለም። ኦኬ፣ አይደለም። የእነሱ ወንጌል ከቁርባን ነው የሚጀምረው። ቁርባን ወንጌል አይደለም። ከወንጌል ክፍል ውስጥ አንዱ ሆኖ አብሮ ሊያያዝ እንደሚችል ባምንም፣ ግን ወንጌል ማለት ቁርባን ወንጌል ማለት ጥምቀት አይደለም። ወንጌል የምስራች ነው። እሱም ስለ አብ ልጅ ስለ ጌታ ስለ ኢየሱስ ክርስቶስ ስለ ዳዊት ልጅ ሞቱና ትንሣኤ ብሎም ማዳኝነቱ በስሙ በማመን የሚገኘውን የኃጢአትን ይቅርታ መስበክ ነው ማለት ነው። ከዚህ አኳያ ኦርቶዶክስ ዜሮ ናት። ዜሮ ማለት ዜሮ። ለማሳያ ከተፈለገ እፎይ ከሙስሊሞች ጋር በተወያየበት ቀን ላይ ማጠቃላይ ላይ እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱን አልሰበከም። እንደውም በጣም ብዙ ጴንጤዎች ይህንን እድል ሊጠቀምበት ይገባ ነበር ብለው አሉ። አየህ፣ እድሉን ጴንጤ ነው የሚጠቀምበት እንጂ ኦርቶዶክስ ግን እድሉን አይጠቀምበትም። ኦኬ፣ የእመቤታችን ሀብተ ረድኤቷ በኛ ላይ ይደርብንና ብሎ ነው የሚወጣው። ይህ ታውቆት ለራሱም ወንጌል የሚሰበክለት ነው። ውይይቱ ጥሩ ቢሆንም መጨረሻ ላይ ግን ወንጌል ሰብኮበታል? አልሰበከበትም። እና ወንጌል ይሄኛውም አሁን እኔ እዚህኛው ሰውዬ ስላልሰማው ማለት ነው፣ አሁን የምትሏቸው ሁለቱ ሲወያዩ ስላልሰማው። ኤኒዌይ ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም ላንተ ይሁን። ከየት ቤተ እምነት ነው? አይ ቀረበውን ጥሪ ያቀረበውን የተሳሳተ ኢንፎርሜሽን እየነገሩ ስለነበር። ቆይ ከየት ቤተ እምነት ነው ብዬ ስልህ ሙስሊም ነኝ። እሺ ቴንክ ዩ። ልትወያየን ትችላለህ እኔን? ኧረ ጥሪው አቀራረብ ልንገርህ ብዬ የተሳሳተ ኢንፎርሜሽን ስለነገሩ ለዛ ብዬ ነው ጥሪ ብቃቱ እንጂ ጥሪ አቀራረበው እንዴት መሰለህ ኤርሚያስ፣ እኔ ነው የሚዩት ያደረኩ ጥሪ አቀራረቡ ምናምን ነገር እሱ እዛው ተቀራረቡ እናንተ ሄዳችሁ ማለት ነው። እኔን መወያየት ትችላለህ አንተ ሙስሊም ከሆንክ። በቃ አንተ ወጥ ቀማሽ ነህ። እዚህ ገደል ላይ ከመጮህ ውጪ ወንድ ከሆንክ ና ውጣ አንተ አሁን። አዎ እንደ ነብይህ አረፋ አስደፍቀህ ነበረ በሂራ ዋሻ ውስጥ እንዳስጮህ መልአክ ማለት ነው። አረፋ አስደፍቀህ ነበር። ሊወያይ የሚችል ሙስሊም ነው ያልኩት። ኦኬ ወጥ ቀማሽ ጠላ ቀማሽ ቻለው ብራዘር
በሂራ ዋሻ ውስጥ እንደለፈለፈው እንደ ነቢይህ መወያየት የምችል ከሆነ ቅድም እየጠራው ነበር ካላችሁ ብትመጡ ብቅ ብትሉ አንድ ሰው ማለት ነው አላችሁ እኮ ኮሜንት ላይ በጣም ብዙ ሙስሊሞች አላችሁ። ኑ እስኪ እና የእናንተ አምላክ እስራኤላውያን የሚያውቁት ነበረ? ምክንያቱም ሙሳ፣ ዳውድ፣ ሱሌይማን እንትና ምና ዩኑስ እያላችሁ ትላላችሁ። ዩኑስ ማነው ስንል ዮናስ ነው ትሉናላችሁ። ዮናስ አምልኮታል እንዴ እናንተን አላህ? እኛ የምናውቀው ዮናስ ከሆነ የጋቴል ፌሩ የአማቴው ልጅ ነብዩ ዮናስ ከሆነ በ800 ኤዲ ላይ ማነው ቢሲ ላይ የነበረው ታላቁ ነቢይ ለአሦራውያንም የሰበከው ለእስራኤልም ትንቢትን የተናገረው እሱ ነቢይ ከሆነ የምትጠሩት በእውነት እናንተን አላህን ያውቀዋል ወይ? አምልኮታል እንዴ? ስሙን ጠርቶታል? ዮናስ እነ ናሆም ያውቁታል ማለት ነው። ነቢዩ አይቀጡ ቅጣት ነበር መቀጣህ። የኑስ ዳውድ ሱሌይማን ሰለሞን ነው አይደል ያላችሁት? ያውቀዋል እንዴ አላህን ሰለሞን? ና ግባ ታዲያ ና አብዱ ተክቢር እያሉ መጮህ አይደለም። ና ግባ ደቂቃ ይዙልናል ትንሽ እስኪ ና ግባ። እነዚህ ነቢያት ዘራቸው ትውልዳቸው የት አካባቢ እንደተወለዱ በስንት ዓመተ ዓለም እንደነበሩ መረጃ ታሳየናለህ ከቁርአን። የዘር ሐረጋቸው ነገዳቸው ከየትኛው እንደሚመዘዝ ከዛ ነው ነቢያትነታቸው ላይ መተን ያንተን አላህን ያመልኩ እንደነበረ በዘመኑ ታሳዩናል። ኑ ግቡ። አሁን አንድ ማት ሙስሊም አለ ኮሜንት ላይ ኑ ግቡ። አንድ ቁጥር ጻፉልኝ ወይ ገስት ላኩልኝ ወይ አንዳንድ ቁጥር ጻፉልኝ። ና አብዲ ላኩልህ እኮ ኤርሚያ በትልቁ ሆነ ወንድምነት ና እስኪ ና እዛ ለካባ ድንጋይ እዚህ ደግሞ ኦርቶዶክስ ደግሞ ለዚህ ነው የምትሰግደው። ና ግባ። ይኸውልህ ሰምተው እንዳልሰማ ዝም ይላሉ አሉ። አይተው እንዳላዩ ዝም ይላሉ አሉ። ልክ የለታለው ኮህትየው ና ግባ። ሱሌይማን ያላችሁት ሰለሞን የዳዊት ልጅ ከሆነ የእናንተን አላህን አይደለም ሊያመልከው በስሙ እንኳን አያውቀውም እኮ ነው ብዬ የምልህ። ታሪክ አለ ብለህ የምትል ከሆነ ናውራት እኔ ጋ ናውራ። ዳውድ አላህን አምልኮት አልከኝ። ዳውድ ብላ ያልከው ዳዊትን ነው ብላችኋል። የእሴይ ልጅ ዳዊትን ነው። እውነትህን ነው። ናውራ ከነዘሩ ጭምር ትነግረኛለህ። የቱ ጋና በምን አይነት ሁኔታ እንዳመለከው ትነግረናለህ ማለት ነው። ጂኒዎችን ከላላ በጌታ በኢየሱስም ነቅዬ ሳባረው ታያለህ። ኑ ግቡና አውሩ። ታች እኮ አላችሁ። ሳቡልኝ የሆነ ብቻ ሙስሊም የሆነ እየፈለጋችሁ ሳቡ። እህትየው ሞዴሬተሮች የሆናችሁ አንቸው ኮሜንት ላይ ያገኛችሁትን ሙስሊም አስገቡ፣ አንቃችሁ አስገቡት እዚህ ቤት። እስቲ እናንተ አቅም ካለ ናና ሱሌይማን ሰለሞን ነው። ሰለሞን አላህን አምልኮታል ነው ያልከው በቤተ መቅደሱ አይደል? ቤተል መቅደስ ብላችሁ ትላላችሁ። ደግሞ በቤተል መቅደስ አላህ አክበር ነበር ሲል የነበሩት አይሁዳውያን የፈለገ ይቀላል አልኩ። ብሉይ ኪዳን ላይ እንደ ህዳር ኮርማ ነበር አልኩ እኮ ሽንት መሽኛህን የምቀጠቅጠው እንዳትወልድ አድርጌ ልካለሁ። የያዕቆብ ልጆች ወይ ጉድ! ሌዊና ስምዖን ሽማግሌው ያዕቆብ አባታችን ሲናገር በምክራቸው ነፍሴ አትግባ አለ።
ለምን ብለህ ብትል የሴኬም ሀገርን ሰዎች እንዴት አድርገው እንደቀጧቸው አይታችሁታል። መጽሐፍ ቅዱስን ብሉይ ኪዳን በደንብ ያጠናችሁ ሰዎች ዲና የሴኬምን ሀገር ሰዎች ጭፈራ ልታይ ወጣች እና ያው ድንግልናዋንም አስወሰደች በዚያው እና ሳሙ ወንድማማቾቹ ሁሉም ናቸው የተቆጡት። ነገር ግን የስምዖንና የሌዊ ቁጣ ግን የተለየ ነው። አቂማው ማለት ነው። እና የሴኬም ሀገር ሰዎች አገር አማን ነው ብለው ዲናን ወስዶ አስነወራት። ድንግልናዋን ገረሰሰ፣ ወሰደ። ያለ ሕግ ያዕቆብ ሳይጠየቅ ወስዶ ደፈራት እና ያው አሸወይና አሏ፣ ጨፈሩ። እስክስታው ቀለጠ። ደስ አላቸው የሴኬም ሰዎች። አባትየውም ያዕቆብም ሰማ፣ ባዕድ ስለሆነ ለአገሩ የነዛ ዘሮች ይበልጣሉ ጎሳቸው። ያዕቆብ በዛ ሰዓት ላይ ቁጥራቸው ወደ 70 አካባቢ የሚጠጋ ናቸው። ብዙም ከዛ የሚዘላ አይደለም። ያው 70 ነፍስ ሆነው ነው ወደ ግብፅ የገቡት። ቁጥራቸው ትንሽ ነው እና ዲናን አስነወሯት። ስምዖን እና ሌዊ ግን የመከሩት ምክር ያዕቆብ ሲናገር ሽማግሌው አባታችን በምክራቸው ነፍሴ አትግባ አለ። አንተ ቁጣቸው በጣም በጣም አደገኛ ነበር እና እንዴት አድርገው የሴኬምን አገር ሰዎች ልጃችንን ለማግባት ከፈለጋችሁ እኛ የምንላችሁን አድርጉ፣ እኛ ኪዳን አለን፣ ኪዳናችንን ፈጽሙ ብለው ኪዳናችን ላደረገ ነው ልጃችን የምንድረው። ወስዳ አርግ ሰዓት አላለ ለወደፊት ሚስትህ እንድትሆንና እንድትቀጥል ትፈልጋለህ፣ ጋብቻው እንዲቀጥል ትፈልጋለህ አሉት። አዎ ኦኬ ጥሩ ደስ ይለናል በዚህ። ስለዚህም እኛ ኪዳን አለን አሉ። እኛ ባህል አለን፣ እኛ ሃይማኖት አለን፣ እኛ አምላክ አለን። አምላካችን በቤታችን ያለውን ወንድ ሁሉ እንዲገረዝ ለአባታችን ለአብርሃም እግዚአብሔር እንደዚህ አይነትን ሕግ ሰጥቷል። ይስሐቅም ይህንኑ ሲያደርግ የነበረው ያዕቆብም ደግሞ አባታችን እኛን ሁሉ እንደዚሁ ገርዟል አሏ። ማናማ ስምዖንና ሌዊ ምክራቸው በጣም አደገኛውን ምክር ነው። እናስ ብለው ሲሉ አይ በቃ በሙሉ የሴኬም ወንዶች ትገረዛላችሁ፣ ስለ ዲና ተብሎ ሲባል ትገረዛላችሁ አሉ። ሚስት እንድትሆን የምትፈልጉ ከሆነ ወስደ ደፍራታል፣ አስነውራታል። እዛው ጋብቻው እንዲጸናልህ ከፈለክ እኛ ምንልህን አድርግ። በሙሉ የከተማው ህዝብ በሙሉ ነው። አንተ ወስደ የደፈርካት ሰውዬ ብቻ ሳትሆን እንትን የሚቆረጠው ሌላውም ወንድ ሁሉ በሙሉ አንድ ቀን የግርዘት ቀን እናረግና የሚጠጣውም ተዘጋጅቶ የሚበላውም ተዘጋጅቶ ትገረዛላችሁ አሉ። ይህን ሲሉ ስምዖንና ሌዊ ምን እንዳሰቡ ያዕቆብ እንኳን አያውቅም። በምክራቸው ነፍሴ አትግባ ብሎ ያለው ለዚህ ነው። እና የከተማው ህዝብ ሁሉ በሙሉ እነሱ በቀጠሩበት ቀን መጥቷ አውልቅ አውልቀው አንተ እህታችን ወስደህ የወሰለትክባት ሰውዬ ምንን ሱሬን ዝቅ አድርግ ወርታች። ለምን ከኛ ጋራ ጋብቻ ለመፈጸም የምትፈልግ ከሆነ በስጋ እንድንዛመድ የምትፈልግ ከሆነ መገረዝ ያለብህ ጉዳይ አለ። እህታችን ወስደህ የደፈርክበት ዕቃህ ከላዩ ላይ ሸለፈቱ መቆረጥ አለበት። እኛ እንዲህ አይነት ልማድ አለን አላ ሌዊ እና ስምዖን። ዘፍጥረት መጽሐፍ ምዕራፍ 49 ቁጥር 5 ስምዖንና ሌዊ ወንድማማቾች ናቸው። ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ አለ። ሲመክሩ ቀስ ብሎ ነው የመክሩት። ሽማግሌው በሌለበት ነው የመክሩት። ይህን ምክር እነሱ ናቸው የመከሩት። ቆይ እንዴት ነው ነገሩ? ኦኬ ወዳጄ ምንድነው አንዳንድ ቁጥር ምጽፈው እታች ውረድ።
እያወራ ብልግና እኮ ነው እያወራው ነው። አንዳንድ ቁጥር ጽፋለህ እንዴ? ቆይ እጅህን ምታችል የያዘው ልሰረው። ኦኬ አውልቅ። ምን ሱሬን አውጣ። ምን ሽንት መሽኛን ለዊ ቁጭ ብሎ ሲበጥስ ይታይ። በባልጩት ድንጋይ ነው የሚቆርጠው። ደግሞ በስለታም ነገርም ቢሆን እያንዳንዱ የከተማው ወንድ ሁሉ እየመጣ የዛን ቀን እጃቸው እስኪደክማቸው ድረስ ደግነታቸው ሙሉ በሙሉ አገዳውን አልቆረጡትም። ጫፍጫፉን የቀነጠቡት። ግርዘቱ እንደዛ ነው የሚካሄደውና ግን ምን እንደታቀደ ያዕቆብ አያውቅም። ያዕቆብ አያውቅም። ልጆቹ ምን እንዳሰቡ አያውቅም። በሙሉ የከተማው ሽማግሌ የለ ምን የለ ወንድ የተባለ በሙሉ ና አንተኛውም እንደዚህ ደልበ ተቀምጠሃል አይደል? ፍታ ሱሬን አውጣ፣ ሽንት መሽናን አምጣ። ለዊ ሲበጠሱ አለልህ አልኩ። ጫፍጫፉን እየሳቁ እንደሚሆን ምንም ጥርጥር የለም። ስምዖንም ሲያጭድ ለዊም ሲቆርጥ የዚህኛው ቶሎ ተበጠሰ የዚህኛው ቶሎ አይበጠስም እያለ ማለት ነው። ሙድ እየያዙባቸው በዘመንኛው አማርኛ የሴኬምን ወንዶች ከላይ እስከታች እንደ ጋዝ ቀጂ እንደ ዳቦ ሰልፈኛ አሰልፈው ቆርጠው አንድ መዓት ቅንጥብጣቢ ያሹ ስጋ ቤት ትራፊ እስኪመስል ድረስ የከተማውን ወንድ ሁሉ ማለት ነው። መድኃኔዓለም ስራው ዞር ዋራ ነው ስልህ አንዱም እኮ ባለፈው እንደዛ ነው ያደረግነው። ቃል በቃል ሳይሆን ሽንት መሽኛውን ሳይሆን የትቢት ልቡን ያያበጠበት ኮርማ ታስታውሱታላችሁ አይደል? አዎ በሙሉ አልኩ ደም በደም አረጉት ከተማውን ሁሉ። ስለ አንድ ሴት ብለው ሲሉ የከተማ ወንድ ሁሉ ግርዘት ምን እንደሚያመጣ አያውቁም። እነዛ ደግሞ ጅላጅሎች ናቸው። በሙሉ እየሄደ ይከፍትልሃል። እየሄደ ዚፑን እየፈታ ነገሩ ዚፕም የለ ያኔ ሽርጥ ነገር ነው ወይ ብቻ የሚያደርጉትን ግልገል ሱሪም ቡታንታ ይኖራቸው አይኖራቸው ነው። ግን ሲቆርጥ ኋላ ለዊ ስምዖንም ይመድምዱት እንጂ ታዲያ ይህንን ግድም አደግ ትውልድ ሁሉ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 34 ላይ ነው ክፍሉ ያለው። ያዕቆብ ግን ሲናገር ዘፍጥረት 49 ላይ የተናገረው ለያዕቆብ የወለደችለት የልያ ልጅ ዲናን የዚያን ሀገር ሴቶች ልጆችን ለማየት ወጣች ይላል። የአገሩ አለቃ የኤዋዊው ሰው የኤሞር ልጅ ሴኬም አያት። ሴኬም የሚባለው ማለት ነው። ወሰዳትም፣ ከእሷ ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ ይላል። ብላቴናይቱንም ወደዳት፣ ልቧም ደስ በሚያሰኘው ነገር ተናገራት። ያው በቃ ከዚህ በኋላ ተራራ፣ ወንዙ፣ ሸለቆ ሁሉ በሙሉ የኔ የሆነው ያንቺ ነው ብሎ ነው። ሴኬምም አባቱ ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ሴኬምም አባቱ ኤሞርን ይህችን ብላቴና አጋባኝ ብሎ ለመነው። ኦልሬዲ እኮ ወስዶ እኮ አስነውሯታል። ያዕቆብም ልጁ ዲናን እንዳስነወራት ሰማ። ልጆቹ ከብቶቻቸውን በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ ይላል። ልብ በሉ፣ በዚያን ቀን ወንድሞቿ በሙሉ የሉም።
የሉም። ዮሴፍና ብንያም ትንሾች ናቸው፣ ገና ጩጬዎች ናቸው። ግን ሌሎቹ እነ ሮቤል፣ እነ ጋድ፣ እነ ይሁዳ፣ እነ ስምዖን፣ እነ ዛብሎን፣ እነ ንፍታሌም የሉም፣ እነ አሼር የሉም። ትልልቆቹ ከብቶች ሲጠብቁ ነበር ምድረ በዳ ላይ ሽማግሌው እስኪመጡ ድረስ ዝም ጭጭ። ሴኬምም ቁጥር 6 የሴኬምም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ ይላል። ወጣ። የያዕቆብም ልጅ ይህንን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብንም ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና አሉ። ይሄ ቁጣ ዝም ብሎ ቁጣ አይደለም ወንድሞች እናቶቼ። ቁጥር 7 ላይ ዘፍጥረት መጽሐፍ ምዕራፍ 34 ቁጥር 7 ላይ ያለው ተቆጡ ይላል። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏል። ሚስት እንድትሆነው እባካችሁ እሷን ስጡ፣ ጋብቾችም ሁኑ፣ ሴቶች ልጆቻችንን ስጡን፣ እናንተም ሴቶች ልጆቻችንን ከኛ ውሰዱ፣ ከኛ ጋር ተቀመጡ፣ ምድሪቱ በፊታችሁ ናት፣ ኑሩባት፣ ነግዱባት፣ ግዟትም። ሴኬምም አባቷና ወንድሞቿ እንዲህ አለ፣ በፊታችሁ ሞገስ ባገኝ የምትሉኝን እሰጣለሁ አለው። ከዛ ብዙ ማጫና እጅ መንሻ አምጣልን በሉኝ፣ በነገራችሁ መጠን እሰጣለሁ፣ ይህችን ብላቴና ግን አጋቡኝ አለ። የያዕቆብም ልጆች ሴኬምንና ለአባቱ ለኤሞር በተንኮል መለሱለት ይላል። ቁጥር 13 የያዕቆብም ልጆች ምድረ በዳ ከብቶች ሲጠብቁ የነበሩት የዲና ወንድሞች፣ አንተ ሮቤል ባለበት ነው ዲናን የምትደፍረው? ይሁዳና ስምዖን ባሉበት፣ ዛብሎና ንፍታሌም፣ እነ አሼር፣ እነ ጋድ፣ ወጠብሻ እኮ አልኩ። አንድ ወንድም እንኳን ያላት ስለ ወንድሟ እኮ ትፈራለች አንድ ሴት። እና በተንኮል መለሱለት፣ እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ እኛ አይቻለንም፣ ይህ ነውር ይሆንብናል አሉ። በተንኮል ነው ግን ነገርየውም ሲሪየስ ነው። በተንኮልም ባይሆን ግን ሲሪየስ ነው። እነሱ ግን ልባቸው እንትን ብሎ ነው። እንደኛ ሆናችሁ ወንዶቻችሁ ሁሉ ብትገረዙ በዚህ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን፣ አንድ ሕዝብ ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛም ባትሰሙ ግን ልጃችንን ይዘን እንሄዳለን አሉ። ልጆቹ ሽማግሌው ዝም በል ዳዲ ብለውታል። በቃ አሁን በቃ ጉዳዩን ለእኛ አንተ ዝም በል እረፍት አድርግ ዳዲ ለእኛ ብለዋል። እያጉረጠረጡ ማለት ነው። ስምዖንና ሌዊ፣ እነ ይሁዳ፣ እነ ዛብሎን፣ እነ ንፍታሌም በቃ ዳዲ ጉዳዩ ለእኛ ከእኛ ጋር ይነጋገራሉ። ብላቴናውንም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዷልና፣ እርሱም በአባቱ ቤት ካሉት ሁሉ የከበረ ነው። ኤሞርና ሴኬም ልጁንም ወደ ከተማዎች አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ። አባትና ልጅየው ከያዕቆብ ልጆች ጋር ተነጋግረው ወደ ከተማ ተመልሰው ለከተማው ሰው ሁሉ ነገሩ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው፣ በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱ ሰፊ ናት፣ ሴቶች ልጆቻችንን እንውሰድ፣ ለእነሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነሱ እንደተገረዙ ወንዶቻችንም ሁሉ ብንገረዝ ብለው ለከተማው ጠየቁ። ከብቶቻችን ያላቸውን ሁሉ እንስሶቻችንን ሁሉ ለእኛም አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱ አደባባይ የሚወጡ ሁሉ የኤሞርና የሴኬም የኤሞርን ልጁን ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡትን ወንዶች ሁሉ ተገረዙ ይላል። ሶስተኛውም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች፣ ልብ በል ቁጥር 25 ላይ የዲና ወንድሞች በተለይ ሁለታቸው ማናማ ስምዖንና ሌዊ አዩህ አልኩህ፣ አዩህ አይምከሩብህ። ቁጥር 25 ዘፍጥረት 34 ቁጥር 25 በሶስተኛውም ቀን
በሆነ ጊዜ ሶስተኛውም ቀን በሆነ ጊዜ እጅግ ቆስለው ሳሉ የከተማው ወንድ በሙሉ ቁስል በቁስል ሆኖ መራመድ በማይችልበት የተገረዘ የሽንት መሽኛው ጭንና ጭኑ ሲነካው እጅግ በሚቀፈው መራመድ በማይችልበት ንፍፊት ምናምን ነገር ወጥሮ በያዘበት በዚያን ጊዜ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ የየራሳቸውን ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ ይላል። ወንዱን ሁሉ ገደሉ። ሁለት ሌሎች ወንድሞቻቸውንም አስተባብረው ቢገቡ ማለት ነው። ዘፍጥረት 49 ላይ አባትየው ያለው ለዚህ ነው። ስምዖንና ሌዊ ወንድማማቾች ናቸው፣ በምክራቸው ነፍሴ አትግባ አለ። ሰይፎቻቸው የአመፃ መሳሪያ ናቸው አለ። ያው ዘፍጥረት 34:25 ላይ የሆነውም ማለት ነው። በሌሊት ነው የዘመቱባቸው። ኤሞርና ልጁንም ሴኬምንም በሰይፍ ገደሉ። እህታቸው ዲናንም ከሴኬም ቤት ይዘዋት ወጡ ይላል። የያዕቆብ ልጆች እህታቸውን ዲና ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸው፣ ላሞቻቸው፣ አህዮቻቸውን በውጭ በከተማ ያለውን ሁሉ ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ። በቤት ያለውን ሁሉ ዘረፉ። ያዕቆብም ሌዊንና ስምዖን እንዲህ አለ፣ በዚች ሀገር በሚኖሩ በከነዓናውያንና በፌሪዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ አለ። የያዕቆብ ልጆች ጥቂቶች ናቸው። ቢበረታ በቃ የግብፅ የገባው ጊዜ ነው 70 ምናምን ነገር ናቸው። ይሄ በተደረገበት ጊዜ አይ ቲንክ ዮሴፍ ወደ ግብፅ የተሰደደ ራሱ እንኳን አይመስለኝም። ከእነሱ ውስጥም ዮሴፍና ብንያም ገና ጩጮች ናቸው። ወሬ ምናምን ነገር ለማቀበል ለመመለስ ካልሆነ በስተቀር ለጦርነት እንኳን አይወጡ እና ጥቂት እነርሱ በእኔ ላይ ይሰበስቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ ብሎ አለ። እነርሱ በጋለሞታ እንደሚደረግ በእህታችን ያደረገባትን አሉ ይላል። ምን ልል ነው? ምን ልል ነው? ዛሬም እንደዚሁ እግዚአብሔር አለው። የስጋ ሸለፈትህን ባንቆርጥልህም በልብህ ላይ ያለ ሸለፈት እስላሙን፣ ጴንጤ፣ ኦርቶዶክሱን ማንም ማለት ነው ኢየሱስ ክርስቶስን እንዳታውቅ ያደረገህን ነገር በእግዚአብሔር ቃል ሰይፍ እንመደምድልሃለን። ትዕቢትም ጥሩ አይደለም በእውነት በተለይ እነዚህ ሁለት ሃይማኖቶች ጋር ያሉ ሰዎች በጣም ነው የሚወጣጠሩት። ስለዚህ እርስ በርሳቸው እዛው ተነጋግረው ሲያበቁ ራሳቸው ገጥመው ሲያበቁ መተው እኛ ጋር የሚያለቅሱበት የለም። እኔ ኦርቶዶክስ ማለት የወንጌል ጠላቶች ናቸው። የሕያው እግዚአብሔር ልጅ ኢየሱስ ምስክሬ ነው። እናት የወንጌል ወዳጆች አይደሉም። እስቲ ኢየሱስ ብለህ ደጋግመህ ጩህ። ማን ነው የሚቆጣው? ኦርቶዶክሳውያን ናቸው። ማን ነው የሚቆጣው? ሙስሊሞች ናቸው። በተለይ ኦርቶዶክሳውያን ናቸው ቀድመው የሚቆጡት ከሙስሊሞቹም በፊት ማለት ነው። ኢየሱስ ጌታ ነው ብለህ ስትል አሜን ከማለት ይልቅ አብርሃምም ጌታ ነው፣ ሰይጣንም ጌታ ተብሏል፣ እንትናም ጌታ ተብሏል፣ የእኛም ሰፈር ሰውዬ ጌታ ተብለዋል ምናምን ነገር ብሎ ይላል። እስኪ አሜን በል። የበረታ ነገር ከተናገረ እኛ መቼ ጌታ አይደለም ብለናል ይልሃል። እንደው በጣም ካሳነሱት ማለት ነው። ኤርሚያስ እኛ መቼ ጌታ አይደለም ብለናል እንጂ አሜን አይሉም። ወንጌል ስትሰብክ በየመንገድ ላይ የሚደባደበው ማን ነው? ማን ነው በየመንገድ ላይ የሚደባደበው? እውነት በምድራችን ወንጌል የሚሰብከውን ትውልድ ቤት አታከራይ ብሎ የሚለው ማን ነው? ማን ነው ይህን ብሎ የሚለው?
ታውቁታላችሁ። ግልጽ ነው። ግልጽ ነው። እኔ ለሙስሊሞች ወንጌል እንደምሰብክ ነው ለኦርቶዶክሳውያኑ የምሰብከው። የሃይማኖት ተቋም አላቸው እንጂ ህይወት የላቸውም። ሁለቱም ሲሞቱ ወዴት እንደሚሄዱ አያውቁም። ሁለቱም ሲሞቱ ወዴት እንደሚሄዱ አያውቁም። እርግጠኞች አይደሉም። ሃይማኖታቸውም እርግጠኛ አያደርጋቸውም። በጣም የሚያሳዝነው ግን ኦርቶዶክሳውያን ኢየሱስን የተከተል ነው ብለው ይላሉ። ኢየሱስን ተከትለው ግን የዘላለም ህይወት እንዳላቸው መንግስተ ሰማያት እንደሚያገባቸው ግን አያምኑትም። ውሸት ነው ወንድሞቼ እና እህቶቼ፣ ውሸት ነው። ኦርቶዶክሳውያን ኢየሱስን አያምኑትም። ቢያምኑት ኖሮ እሱን የተከተሉ እንዴ እሱን ያለ እሱ ማናለ ኤርሚያስ ብሎ ይላል። እውነት እሱን የተከተሉት ኢየሱስን ተከትለው የት ነው የምትገባው ተብለህ ስትባል እኔ እንጃ ትላለህ። ኢየሱስን ተከትያለሁ ብሎ የሚል ኦርቶዶክስ ስትሞት የት ነው የምትሄደው ብለህ ስትለው እኔ እንጃ እኔ አላቅም ይላል። ኢየሱስን መከተል መጨረሻ ስትሞት የት እንደምትሄድ ወደማታውቅበት የእውቀት መረዳት ነው ከፍ የሚያደርግ ወይስ የምትሄድበትን የምትገባበትን የህይወት ፍጻሜ ዴስቲኒ የት እንደሆነ ነው የምታውቀው? ምን አለሱ የሚከተለኝ ቢኖር በብርሃን ይመላለሳል ነው ያለው፣ በህይወት ይኖራል ነው ያለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ነው ብሎ ያለው። ጴንጤና እናጠይቀዋ ከኔ ጀምረህ ኤርሚያስ ኢየሱስን ተከትለዋል? የህይወቴ እኮ ብርሃን ነው ብራዘር። እና ኤርሚያስ ኢየሱስን ተከትለ የት ነው የምትገባው? መንግስተ ሰማያት። የወንጌል አማኙ ብቻ ነው እዚህ ምድር ላይ እንደዚህ ብሎ የሚለው። ካቶሊኩን ሂድና ጠይቀው ኢየሱስን ተከትለዋል ብለህ እንዴ ምን ነካ ኤርሚያስ? እንዴ ተው እንጂ ምንድነው እናንተ ትናንትና መጣችሁ ይላል። ውሸቱን ነው። እድሜ ይቆጥርላል። እድሜ ሰይጣንም የትየለሌ ነው። ኦኬ ብራዘርዬ፣ አዳም ሳይፈጠር በፊት የሰው ልጆች ሳይፈጠሩ በፊት ነው ሰይጣን የነበረው። ግን ውሸታም ነው። አየህ፣ እድሜ ይቆጥርልሃል። ውሸታም ነው። የፈለገ እድሜ ብትቆልል ውሸታም ነው። የዘላለም ህይወት እንዳለም እርግጠኛ አይደለም፣ አያረግም። የሃይማኖት ምስረታ እድሜው ስለረዘመ መንግስተ ሰማያት እንድትገባ እውነተኛ አያደርግህም። አላደረጋችሁም። እስላሙንም ሂድና ጠይቀው መሐመድን ተከትለ የት ነው የምትገባው? እኔ አላቅም ይልሃል። ራሱ መሐመድም አላቅም ነው ብሎ ያለው እስልምና ላይ የሚያጠኑ ወንድሞችና እህቶች ሐዲሳት ላይ ሲናገሩ ያዩት ማለት ነው። በእኔ ምን እንደሚሆን አላቅም ነው ያለው። አየህ፣ አላህ ብሎ የት እንደሚያስገባው እንኳን አያቅም። አላህ ብሎ ያለው ስለዚህ ያው ከዝንጀሮ ቆንጆ ምን ይመርጡ እንደሚባለው ነው ሁለቱም ጋር ማለት ነው። ስለ ዘላለም ህይወት ዋስትና ሁለቱን አቁማቸው፣ ኦርቶዶክስና ሙስሊሙን አቁመህ አንተ ስትሞት የት ነው የምትገባው ብለህ ጠይቀው ኦርቶዶክስን። አላቅም ነው የሚልህ። እሺ አንተስ ሙስሊሙ የት ነው የምትገባው? አንድ ናቸው። አንድ ናቸው። አንተ የት ነው ቤተ እምነትህ? እኔ እስላም ነኝ። እስላም ማለት የሰላም ሃይማኖት ነው ብሎ ይላል። ኦኬ ስሙን ትርጉም ተው፣ ሊሆንም ላይሆንም ይችላል፣ ችግር የለም። የስሙ ትርጉም ላይ አይደለም። በማን ነው የምታምነው? በአላህና በነብያችን ይላል። ይሄ ማለት ነው። ኦኬ አምነህስ መጨረሻ የት ነው የሚያስገባ? አላህ ብለህ የምትለው አምላክህ መጽሐፍታቸውን ያነበቡ ሰዎች ሲናገሩ የሰማሁትኝ ሰው ሁሉ የተፈጠረው ለገሃነም ነው ይላል። ዋት ሰው ሁሉ የተፈጠረው ለገሃነም ነው።
ቁርአናቸው ላይ ከነጃሺ ማተሚያ ቤት ገዝቼ 50 ብር ነበር የገዛሁት አስታውሳለሁ። የዛሬ 19 ምናምን ነገር ዓመት ከነጃሺ ማተሚያ ቤት ገዝቼ ቁርአን አማርኛውን አንብቤዋለሁ። አንዴ ነው ያነበብኩት። ራሱ አማርኛው ራሱ እንዴት እንደሚከብድ አልኩ። ምንም አይገባም እኮ በጌታ በኢየሱስ ክርስቶስ እና ምንም አያውቅም። ሰላት ይላል፣ ይሰግዳል፣ ወደ ቂልባ ዞሮ ወደ ደቡብ ዞሮ በአራቱም አቅጣጫ ዞሮ ሰግዶ ምንም ብሎ ግን መንግስተ ሰማያት የሚባል ነገር አይገባም። ምክንያቱም አምላካቸው ሰውን ሁሉ የፈጠረው ለገሃነም ነው ብሎ ይላልና ማለት ነው። ነቢያችንም ብለው የሚሉትም የት እንደሚገባ አያውቅም። እሺ አንተስ ምንድነው እምነትህ? እኔማ ኦርቶዶክስ ነኝ። የተዋህዶ ነኝ። በማንም ታምነው? በስላሴ። ክርስቶስ ለአንተ ምንህ ነው? አምላካችን፣ እናታችን፣ አክስታችን፣ አጎታችን ብሎ እንደሚል ይደረድርላል። ኦኬ ምንድን ነው በአጭሩ ክርስቶስ ለአንተ? አምላኬ ነው ይላል። ምን ሆኖልሃል ብለህ ስትለው ሞቶልኛል። ወጉን ይዞታል። ኦኬ ሞቶልሃል? አዎ። በሞቱ አንተ ምን አገኘህ ብለህ ስትለው ማኔ ምንም ነው የሚልህ። ምንም። ወይ ደግሞ አንዳንዶች የበረቱ ከሆኑ በሞቱ ምን አገኘ ብለህ ዕዳዬ ተከፍሏል ይልሃል። መቼ ነው የተከፈለልህ ብለህ ስትለው የዛሬ 2000 ዓመት ይላል። ጥሩ እኮ ነው፣ ዕዳው ተከፍሏል የዛሬ 2000 ዓመት። አንተ ግን ይሄ ዕዳ እንደተከፈለልህ መቼ ነው ያመንከው ብለህ ስትጠይቀው ህፃናት ጥምቀት ጋር ልትሄድ ነው አይደል ብሎ ይልሃል። ያውቁታል፣ አይወዱትም። የህፃናት ጥምቀት ማለት ነው። መቼ ነው እንደተከፈለልህ ያመንከው ይሄንን ዕዳ? እሱ የዛሬ 2000 ዓመት ከፈለው። አንተ ግን መቼ እንደተከፈለልህ ያመንከውን ያወቅከው ብለህ ስትለው አምኜ በተጠመቅኩ ቀን ይልሃል። እውነትህን ነው? አዎ። መቼ ነው የተጠመቅከው? ለምን ፐርሰናል ታረጉታላችሁ? ግን ማለት ለምን ወንጌል አሰብኩም ይላል። ተናገር እንጂ ተናገር። መቼ ነው አምነ የተጠመቅከው? አንተ ኦርቶዶክሳዊ አምኜ ተጠምቄ ይልሃል። ይኸውልህ እቺን ቃል ባይጠቀሙ ጥሩ ነበረ። አምኜ ተጠምቄ ይልሃል። ኦኬ አምነን የተጠመቅከው ከመጠመቅ ፊት አምነሃል ማለት ነው። ለማመን ምን ሰማህ ብለህ ስትለው በቃ እቺ ቤተክርስቲያን ቀለም በጥብጣ ብራና ዳምጣ አገር የሰራች ቤተክርስቲያን ምን አድርግ ነው ብላችሁ የምትሏት? እናንተ ከመጣች በኋላ ጴንጤ ከመጣ በኋላ ይህ ሀገሩ ሁሉ በረከት አጣ፣ እንትን ሁሉ ሰላቢ ሁሉ በዛብን ምናምን ነገር ይላል። ሰላቢውማ ያንተው አገልጋይ ነው። በጅብ ቆዳ ላይ እየደገመ አፈር የሚበትነው ማለት የመቃብር አፈር። መቼ ነው አምነህ የተጠመቀው? በቃ እዚያውን ሙግት ድናል። እሺ መንግስተ ሰማያት ትገባለህ ብለህ ስትለው መንግስተ ሰማያት ልግባ አልግባ አላቅም ግን ድኛለሁ ይላል። የዳነ ሰው የት ነው የሚገባው? መንግስተ ሰማያት ነው ይላል። አንተ ታዲያ አምነህ ድነሃል? አላቀውም ወይ ደግሞ አወድኛለሁ ይላል። እሺ ብትሞት አሁን መንግስተ ሰማያት ትገባለህ? እኔ እንጃ። this is orthodox, this is muslim። አምጣውና አንዱን ጴንጤ መሃል ላይ ያስቀምጠው። አንተ ቤተ እምነት ከየት ነው? በጌታ ነኝ ይላል ሲጀምር። አየው ጌታዬ ይኸውልህ ሲጀምር ይሄኛው ምንድነው ብሎ የሚለው ኦርቶዶክስ ሃይማኖት ነኝ ይላል። የጥንት የጠዋቱ ባለድመት ምልክቱ። ይሄኛውም እስላም ነኝ ይላል። ይሄኛው የኔ ወንድም ከየት ነው ቤተ እምነት ብለህ ስትለው በጌታ ነኝ ይላል ሲጀምር እኮ። በጌታ ነኝ ማለት ጴንጤ ነኝ ማለት ነው። አዎ ፕሮቴስታንት እኮች ናቸው። ልክ ነን፣ ልክ ነው። ፕሮቴስታንት ነን። ለምን እነዚህ ቤትና እነዚህ ቤት የሚሰበክ የሃይማኖት ትብታብ አለ፣ እንቃወማለን። ሌሎችም አሉ እንደዚሁ እንቃወማለን።
እሺ አንተ የዘላለም ሕይወት አለ በለው። አዎ የሚለው አፉን ሞልቶ ደረቱን ነፍቶ የሚያወራ ጴንጤ ነው። የዘላለም ሕይወት አለ? አዎ። እንዴት አገኘ ብለህ ስትለው ይጀምራል። የሚጀምረው ወሬ አይደለም። እንዴት አገኘ ብለህ ስትለው በክርስቶስ ኢየሱስ በማመኔ ይላል። በክርስቶስ ኢየሱስ በማመኔ ፍርዴ ተነስቶልኛል ይላል። ዋት መቼ ነው ያመንከው ብለህ ስትለው ጌታን በተቀበልኩበት ቀን ይላል። ይሄ የተባረከው ወንድም መቼ ነው ጌታን የተቀበልከው ብለህ ስትል ቃኗን ያውቃታል። ምን ማለት ነው ጌታን መቀበል በስል? ይገርማል። ከኔ በፊት የነበሩ ጴንጤዎች አገኙና የሆነ ቦታ ላይ ሲሰብኩኝ ከዛ ስለ ጌታ ስለ ኢየሱስ ክርስቶስ ምሕረትና ፍቅር ነገሩን እና የሆነ ባስ ውስጥ ነበር ይሰብኩ የነበሩት ወይ ደግሞ እንደዚህ የሆነ ቦታ ላይ ነበር ይሰብኩ የነበሩት። ሰማኋቸው እና መጽሐፍ ቅዱስ አንብብ ብለው አሉኝ። የዛን ቀን ተዋወቅን። ከዛ ደወለልኝ ወይ ደወለችልኝ ወይ ደወሉልኝ፣ አገኘኋቸው እና መጽሐፍ ቅዱስ ማንበብ ጋበዙኝ። ወደ ቤተክርስቲያን እንሂድ ምናምን ነገር ብለው አሉኝ። ሄድኩኝ፣ ሰማኋቸው በእውነት እና ደስ የሚል መንፈስ ጉባኤያቸው ውስጥ አለ ብሎ ይላል እያንዳንዱ ከኔ ጀምሮ። እናስ ተጠምቀሃል ብለህ ስትለው አዎ ተጠምቄያለሁ ይላል። ይሄን የሚለው መቼ ነው የተጠመቀው ብለህ ስትል እንግዲህ ጀመረህ። ለምን ፐርሰናል ታደርገዋለህ? የህፃናት ጥምቀት ጋር ልትሄድ ነው ብሎ አይልህም። ይሄ ምክንያቱስ ይሄ ጴንጤ ነው። የህፃናት ጥምቀት መንቦጫረቅ ስርዓትን አይቀበልም። አምኖ ነው የተጠመቀው። የህፃናት ጥምቀት ማለት የመንቦጫረቅ ስርዓት ነው የሚባለው፣ መጽሐፍ ቅዱስ የማያውቀው እና መቼ ነው የተጠመቀው? አምኜ። ምን አመንክ? ስለ ኢየሱስ ክርስቶስ ሰብከውኝ ጌታን ተቀብዬ አምኜ ነው የዳንኩት ይላል። ባመንክበት ቅጽበት ነው የዳንከው ብለህ ስትል አዎ በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል ብሎ የጥቅስ ማዕት ያሽጎደጉድልሃል ያነበበውን መጽሐፍ ቅዱስ ማለት ነው። እኔ እና አሁን ብትሞት የት ነው የምትገባው ሲል እኔ እንጃ እንግዲህ ብሎ እንደነዚህ እንደ ሁለቱ አያላዘንልህም። የት ነው የምትገባው ብለህ ስትለው ወደ ጌታ ነው የሚሄደው ይልሃል። ገና ስትጀምር ምንድነው እምነት ብለህ ስትለው በጌታ ነው ብሎ ያለህ፣ ስትሞትስ ወዴት ነው? ወደ ጌታ ነው የሚሄደው ነው ብሎ የሚለው ወደ ኢየሱስ ይሄዳለሁ ነው ብሎ የሚል አይ ላቭ ጴንጤ በእውነት እግዚአብሔር ምስክሬ እኮ ነው አልኩ። ስላለሁበት አድልቼ አይደለም የምናገረው። ሞቶ እኮ ይበልጣቸዋል አልኩ። ጴንጤ በህይወት ኖሮ ሳይሆን ሞቶ ይበልጣቸዋል። የሃይማኖት ቁልል እድሜያቸው የትየለሌ ምናም ነገር ይላል። እድሜንም ቆጥሮ ትናንትና የመጣ በጃንሆይ ዘመን በሚኒሊክ ዘመን እኮ ነው ምናም ነገር ይላል። አረ ሚኒሊክ እንቶ ለምን በኢህአዴግ ዘመን ለምን አይመጣም? ባለፈው ጠቅላይ ሚኒስትር ማነው አብይ ስልጣን ላይ ሲወጡ ለምን በዛ ጊዜ ራሱ ለምን አይጀምርም? ዋናው መቼ መጣ አይደለም፣ ዋናው ምን እንደሚያስተምረው ነው። እኔ የምልህ የዛሬ 100 ዓመት መጥቶ በሚኒሊክ አድዋ በዘመቱ ጊዜ እኮ ነው ጴንጤ የጀመረው ይላል። ይጀምር፣ እሰይ። 100 ዓመትማ ትልቅ ነው። 100 ዓመት ነው ያላችሁን፣ እሰይ፣ ጥሩ። በ100 ዓመት ስብከት ውስጥ ነው በትንሹ ማለት ነው እነሱ እንኳን ባሉት። አሁን ስንት ነው ያለው? ከ35 እስከ 40 ሚሊዮን ይገመታል ጴንጤው ማለት ነው። ቆይ 100 ዓመት አይደል? ኦርቶዶክስ ስንት ዓመቷ ነው? 1700 ዓመት። ሙስሊም ስንት ዓመት ነው? አጠቃላይ እንደው የኢትዮጵያን ትተን እስልምና የሚባል ከተመሰረተ 1400 ዓመት። ኢትዮጵያ ውስጥ ሙስሊሙ ማለት ነው የወንጌላውያን እስታስቲኮ አንዳንድ ሰዎች ከጴንጤ እኩል ነው ብሎ ይላል። በቃ በኩል እንያዘው እስኪ ይሄኛውን እስከ 40 ብለን እንያዘው። እነዚህ ደግሞ በቁጥር እኛን የምንበልጠው ይላሉ። ልክም ነው፣ በቁጥርም ይበልጣሉ። እኛ ህሊናችንን ስላልጣለም ማለት ነው።
ኦኬ እስቲ 60 ሚሊዮን ብለን ያዘው። 60 ያውም እንደው እንትን ብለን ዋቄ ፈታውን እምነት የሌለው ምናምን ነገር ሳንጨምር ማለት የኢትዮጵያ ሕዝብ አሁን 130 ሚሊዮን አይደል? 60 40 100 እዚህ ጋር አለ ኦልሞስት ወደ 130 ዋቄ ፈታውና ምናምን ነገር ሳንጨምር ቶ በቃ ይሄን እንትና ተበሉት። ግን እስቲ እንደው በመቶ ዓመት ውስጥ እንዴት ከ35 እስከ 40 ሚሊዮን በቃ 40ውን ተው እንዴት 30 ሚሊዮን ይደርሳል? ጴንጤ በመቶ ዓመት እነሱ 100 ዓመት ብሎ ያሳንሱት ማለት ነው። 1700 ዓመት አሁን የ1700 ዓመትን ጴንጤ በመቶ ዓመት 30 ሚሊዮን በትንሹ 30 ሚሊዮን ነው ያዘው። 30 ሚሊዮን ጴንጤ ይህን ያህል ዕድሜ ቢኖረው በዚህ ሂሳብ ስንት ያደርሰዋል? የኢትዮጵያ ሕዝብ ምታው ካልኩሌተር አምጥተህ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ካልኩሌተር ብቻ አምጥተህ ምታልኝ ወንድም አለ። የት አለ ካልኩሌተሩ? ወየት ነው ያለው? ኦኬ 1700ን ለ30 ነው የምንመታው እና በሚሊዮን ነው የምናባዛው። 1700 የኦርቶዶክስ ዕድሜዋ ሲባዛ በ30 ማለት ነው ስንት ነው የሚሆነው? አይዶን ነው 51 ቢሊዮን መሰለኝ የሚሆነው ወይስ ሚሊዮን ነው የሚሆነው? አይዶን ነው ሚሊዮን የሚሆነው 60 አዎ ሉክ እንዴት ነው የሚሆነው? ሂሳቡን አምጡልኝ ፕሊዝ። 1700ን በ30 ሚሊዮን ምቱት። ሂሳቡን ተሆነ ብዙ አልችለውም። አሁን 51 ብሎ 30 አመጣ፣ ግን 30 ብቻ አይመስለኝም 51 ሺህ አይመጣም። 30 ሚሊዮን ነው። 30 ሚሊዮን ነው። 30 ሚሊዮን በ1700 እሺ ኦኬ 30 ሚሊዮን ሲባዛ በ1700 51 ብሎ የሚለው እንዴት ነው የሚነበበው? ነው አልገባኝም። 51 ቢሊዮን አይደል? አዎ ቴንክ ዩ 51 ቢሊዮን ማለት 12 ዜሮች ናቸው አይደል? ጴንጤ 1700 ዓመት ዕድሜ ቢያገኝ በመቶ ዓመት ውስጥ 30 ሚሊዮን ካመጣ በ1700 ዓመት ውስጥ የዓለም ሕዝብ እንኳን ስንት ነው? ሚሊዮን ነው ቢሊዮን ነው? እንዳታሳስቱ ብቻ አይደል ነው። ከፈለጋችሁ በሉት 9 ነው 12 ብቻ። እሺ ተው። ይኸውልህ 1700 ዓመት ዕድሜ ቢያገኝ ጴንጤ በመቶ ዓመት 30 ሚሊዮን ከደረሰ በ1700 ዓመት ዓለምን በሙሉ ለጌታ አያንበረክክም ብለህ ነው? 9 ነው። እሺ ቴንኪው 9 እሺ ቴንኪው 12 ወደ ትሪሊየን አደረስኩት መሰለኝ። ቴንኪው እትዬዎች። እና አሁን 1700 ዓመት ዕድሜ ቢያገኝ በመቶ ዓመት ውስጥ ይህንን ያህል ስራ ከሰራ 30 ሚሊዮን ህዝብ ወደ ጌታ እንዲመጣ ካደረገ ምታው እዚህ ቁጥር ላይ እኮ ለመድረስ 200 ዓመት ብቻ ነው የሚያስፈልገው ማለት ነው። በዚህ ስሌት ኦርቶዶክስን ለመቦለስ 200 ዓመት ብቻ ነው የሚቀረው። ሶሪ
በመቶ ዓመት ውስጥ 30 ሚሊዮን ከደረሰ ኦርቶዶክስ 1700 ዓመት ተቀምጣ 60 ሚሊዮን ህዝብ ነው ያላት። ለምን እንደዚህ ሆነች? እድሜ ይቆጥርልሃል። ይህም 1400 ዓመት ተቀምጦ ከጴንጤ እኩል ነው ቁጥራቸውም ተብሎ ይባላል። አንዴ ይበልጣል የሚባል አንዴ ጴንጤው ይበልጣቸዋል ይባላል። ኦኬ ስታስቲኩ ገና ስላለየለት ማለት ነው። 1400 ነው እድሜ፣ 1700 ነው እድሜ፣ 100 ዓመት ነው እድሜ። ሁለቱም ይፈሩታል ይሄንን። ለዚህ ነው ስም የሚያጠፉት። ይህንን ይፈሩታል። የዚህ ጉልበቱ ደግሞ ምንድን ነው ብላችሁ ካላችሁ ይሰብካል። በምን በንዴት በልህ ሃይማኖትን ለማስፋፋት አይደለም። በምን ለዚህ ነው ሼኩም ከዚህ ጥምጣሙን እየጣለ ኡስታዙም የመስጊድ ኢማምም እየጣለ ደረሳው ሙሉ እየጣለ ይመጣልሃል ወደዚህ። እንደኔ አይነቱም ዲያቆን እዚህ ዘኬ ሲበላ የነበረ የጌታ ፍቅር ነክቶት የጭኑ ሹሉዳ ሳይሆን የልቡ ሹሉዳ ሲነካ በጌታ ፍቅር እየተንሰቀሰቀ ይመጣልሃል ማለት ነው። ወዴት ጉዞ ወደ ቤንጤ፣ ጉዞ ወደ ቤንጤ። ይሄ እኮ ነው ምድሪቱ ላይ እኮ ያለው ብራዘር። እውነታው እኮ ይሄ ነው፣ ያውቁታል። ቤንጤ ይህንን መስበክ የቆመ ቀን ይጠፋል። በቃ አይገርምም? እንዴት በመቶ ዓመት እናንተ እንደዚህ ትበዛላችሁ? ግን በጣም ነው እኮ የምትገርሙት። በእውነት በጣም ነው የምትገርሙት ጴንጤዎች። 100 ዓመት ብሎ ስላሉም ማለት ነው። ሙሉ ወንጌል ስንት ዓመቷ ነው ገና? ትንሽ እነ ቃለ ሕይወትና እነ መካነ ኢየሱስ ይበልጣሉ በእድሜ። አማኑኤል ህብረት ስንት ዓመቷ ነው? ጉባኤ እግዚአብሔር ስንት ዓመቷ ነው? ሕይወት ብርሃን ስንት ዓመታቸው ነው? 100 ቤት እንኳን ገና አልገቡም እድሜያቸው ታውቃለህ? 100 ቤት እሺ ያርኩት፣ እሺ 100 ዓመት እንኳን አልሞሉም እኮ እድሜያቸው። መሰረተ ክርስቶስ 75 ዓመት አይደል? ይኸውልህ የአንድ አዛውንት እድሜ እንኳን እኮ አልሞሉም። ግን ሂድልኝና ይልኝ እኮ ነው ብዬ የምልህ ብራዘር። ምን አይነት ጉዶች ናቸው በጌታ። አንድ ሽማግሌ እኮ በእድሜ ይበልጣታል ሙሉ ወንጌልን መሰረተ ክርስቶስን ብለህ ብትል ቃለ ሕይወትን ብለህ ብትል በእድሜ ነው ያልኩህ። በወንጌል ስራስ አንቀጥቅጥ ነው። ይሄንን
እድሜ ስንት ነው? እድሜህ ጠርተው 1700 አንተስ 1400 አንተስ 75 ዓመቴ ነው። ስራቸው ግን ይታያ። ህዝባቸው በማን ፍቅር ነው የወደቀው? እነዚህ በሚሰብኩት አይደለም እንዴ? እነዚህ የሚሰብኩት ማንን ነው? ጌታዬና ጌታዬን ኢየሱስን። የ75 ዓመት ዕድሜ ያላት መሰረተ ክርስቶስ ስንት ህዝብ ነው ያላት ምድሪቱ ላይ? የ65 ዓመት ዕድሜ ያላት ሙሉ ወንጌል ስንት ህዝብ ነው ያላት ምድሪቱ ላይ? አየ ጉዳዩ የዕድሜ አይደለም እኮ ነው ብየምደ ሙሉ ወንጌል ለኦርቶዶክስ ጌታ ዕድሜዋን ያረዘመላትን ያህል ቢያረዝምላት በሙሉ ቻይናውን ሁሉ ነው የምታንበረከኩ። ቻይናን ሁሉ ትልክላለች ሚሽነሪ። ቃለ ሕይወት በዛ ትልካለች፣ መሰረተ ክርስቶስ በዚህ ይልካል፣ አማኑኤል በዚህ ይልካል፣ የሕይወት ብርሃን በዚህ ትልካለች። በሙሉ ማለት ዓለሙን ጴንጤ ነው የሚያርኩት። ኢየሱስ ምስክሬ እኮ ነው አልኩ። ለምን ብለህ ብትል ይሄ ጌታ ከነሱ ጋር ነው ያለው፣ ከኛ ጋራ ነው ያለው፣ ከኛ ጋራ ነው ያለው፣ ከኛ ጋራ ነው ያለው። እሳት አለ በውስጣቸው፣ እሳት አለ በውስጣቸው፣ እሳት አለ በውስጣቸው ብለን የዘመርነው እኮ ማለት ነው። ለዚህ ነው አየህ የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ አሁን መብዛት የት ነው የሚታየው? የ65 ዓመቷ ሙሉ ወንጌል ጋር የ75 ዓመቷ መሰረተ ክርስቶስ ጋር ቃለ ሕይወት ስንት ዓመቷ ነው? አምጣልኝ። መቷ እንኳን አትሞላ። መካኒክስ ብቻ ነች መቶ የምትሞላው። ቃለ ሕይወት ስንት ዓመቷ ነው? ሕይወት ብርሃን ቃለ ሕይወት የምታውቁ ተናገሩ። ቃለ ሕይወት 97 አይደል? ይኸውልህ ገና አንድ አረጋዊ ሽማግሌ ዕድሜ ነው ያላት። ስንት ምእመን ያለው ግን ስንት ሰው ነው ጌታን የተቀበለው? ከነኚህ ጋር አስተያይልኛ ዕድሜ የቃለ ሕይወትን አየህ፣ ጉዳዩ በዕድሜ አይደለም ማለት ነው። ጉዳዩ ወንጌል ነው። ወንጌሉ ደግሞ ስለ ልጁ ነው። ልጁ ደግሞ የአብ ልጅ የዳዊት ልጅ ነው። ስለ ልጁ ወንጌል ደግሞ በመንፈስ ቅዱስ ኃይል ትሰብካለች። የ65 ዓመቷ ሙሉ ወንጌል የ75 ዓመቷ መሰረተ ክርስቶስ የ97 ዓመቷ ቃለ ሕይወት የ1 ዓመቷን ብለህ ብትላት ቴንኪው ጌታዬ። እንኳን ከዚህ ህዝብ መካከል ሆንኩኝ በእውነት እደግመዋለሁ። የአባቶቼ አምላክ ቅዱስ እግዚአብሔር እንኳን ከዚህ ህዝብ ውስጥ አውጥቶኝ እዚህ አመጣኝ ነው እኮ ብዬ የምልህ። ይሄ ስላለ እናንተ ጋር ይሄ ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ የሚናገረው የልጁን ወንጌል ደግሞ በመንፈስ ቅዱስ ኃይል ስለምሰብኩ ማለት ነው። ጴንጤ ወገኔ ካልሆነስ ጉባኤ የሚያስጠላ፣ ጸሎት የሚያስጠላ፣ ዝማሬ የሚያስጠላ፣ ትምህርተ ስብከት የሚያስጠላ፣ በቃ እዚህ ቤት እንደምትሰማው አይነት ነገር ሃይማኖታዊ ስርዓት ብቻ ፈጽመን እንኳን ዓመቱ አደረሰን እንኳን አደረሳችሁ ብለህ ጠላህን ጠጥተህ የምትሰናበትበት ነበር። እዚህ ጠላ የለም። እዚህ ቅዱሱን ቃል እናጠጣለን ማለት ነው። ያውን ስላለሁበት እናጠጣለን ወይ ደግሞ ቅዱሱን ቃል ያጠጡናል ማለት ነው። ምድራችን ላይ እንደዚህ ሃይማኖት የተሰደበ የተበሻቀጠ የለም። ክፋት የተወራበት ማለት ነው። ግን በጣም የሚገርም አይጠፋም፣ አያንስም፣ እየጨመረ ነው የሚሄደው። ቴንኪው እግዚአብሔር ልጅ ሲንቁን እኛንም ይንቁናል። የምናመልከውንም ጌታ ይንቃሉ። የምንሰብከውንም ወንጌል ይንቃሉ። ጸሎት የምናደርግበትን ራሱ እንኳን ቤት ይንቃሉ። እዛ መጋዘን ውስጥ አዳራሽ ውስጥ ተሰብስባችሁ ናም ነገር ብሎ ይላል።
ለምን ኬሻ ዘርግተን ላስቲክ ወጥረን ለምን አይሆንም? ብራዘር እዛ ምንድነው የዘረጋኑ ላስቲክ ውስጥ ከስር ምንድነው የምንሰብከው ነው። ዛሬ እናታችን የወለተ ጊዮርጊስ የዓመቷ መታሰቢያ ቀኗ ነው ብሎ የሚባል እዚህ ዳስ ውስጥ አይላዘንም። እነሱ ትልልቅ ካቴድራል ሰርተው እንደሚሉት ፍጡር ነው የሚሰብኩበት፣ ፍጡር ነው የሚያነክሱበት፣ ፍጡር ነው የሚሰብኩበት፣ ፍጡር ነው የሚመለክበት። ቴንኪው ጌታዬ። እግዚአብሔር ለዘላለም ስም ይባረክ ስለሰጠህን የዘላለም ሕይወት ስለሰጠህን መተኪያ ስለሌለው ውድ ልጅህ መጥቶ መተኪያ የሌለውን ውድ ነፍሱን ስለሰጠን ቅዱስ አባት እግዚአብሔር አቦይ መተኪያ የሌለውን ተቀዳሚም ተከታይ የሌለውን ልጅህን ኢየሱስ ክርስቶስን በመስጠት ባረከን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ብለህ አልክ። በማመናችንም በስሙ የኃጢአታችን ይቅርታ እንድናገኝ ልጅ መጥቶ መተኪያ የሌላትን ነፍሱን ስለ ነፍሳችን አኖራት። ከዚህ ውጪ ሌላ አልፈልግም። ጆሮዬም እንዲሰማ፣ ዓይኔም እንዲያይ፣ አፌም እንዲናገር አልፈልግም፣ አንፈልግም። እኛ ጴንጤ ቤት ሐራም ነው የሚባለው። ከኢየሱስ ውጪ ሌላ አዳኝ አለ ብለህ ከእግዚአብሔር ውጪ ሌላ አዳኝ፣ ሌላ ንጉሥ፣ ሌላ እረኛ አለ ብለህ የምትሰብክ ከሆነ አንተን አንቀበልህም። 4 ነጥብ። የእግዚአብሔር ልጅ አቋሙ ደስ ይለኛል። የእግዚአብሔር ሕዝብ ማለት ነው። እርም ነው። ገና እኮ አሁን የተወለዱ እኮ ልጆች አሉ። አሁን ገና እንደኔ ልጅ ዛሬ እንደተወለደው ገና የተወለዱ ልጆች ነገ ታቦት የሚቀረጽላቸው አሉ። አያልቅም የታቦቱ አበዛዝ። ለእኛ ግን አዳኛችን አንድ ነው። ለእኛ ግን ንጉሳችን አንድ ነው። ማን ነው አንዳንድ ቁጥር የሚጽፈው? እኔ ለወጣ ስል የመጣሁ ቅድም ጀምረህ አልነበርክ እንዴ? እሺ ናስቲ አቡበከር ነው ያለ። እሺ አቡበከር ማምርዬ እንዴት ነዎት? ሰላም ብያለሁላችሁ ነው። እኔ መምህር አይደለሁም። መምህሬ ኢየሱስ ነው። ኦኬ። ኢየሱስን ትከተሉታላችሁ? እኔ እሱ አገልጋይ ነው። ኦኬ። ኢየሱስን ትከተሉታላችሁ አስተምሮቱን? አንተ የአብዱላሂን ልጅ ትከተለው የለ እንደ ያንን የመካ መዲናውን የጣዖት አምላኪ? እኔማ ጌታዬን እከተላለሁ ኢየሱስን። ኦኬ። ማስረጃ አውጡ፣ ክፈቱ። ጣዖት ያመልካሉ የሚል ማስረጃ ከቅዱስ እንኳን ደህና መጣህ እና ማይክን ክፈትና ለምንድን የላክልኝ አንዳንድ ቁጥር የጻፍኩ ና እንጂ ዲስኮኔክት ከድር ብለህ ራስን የወረከው ና ተመልሰ። አቡበከር ለምን ወረድክ? ማይክን ከፍተህ ለምንድን የላክልኝ? ቅድም ጀምረህ ታች ነበርክ። አሁን ለወጣ ስል ነው። ና አቡበከር። ሶሪ ኢንቫይት ማድረግ የማይገባኝን ሰው አደረግኩት። እሺ ለምን ነበር አንዳንድ ቁጥር የጻፍክልኝ? እሺ መምርዬ፣ በመጀመሪያ ደረጃ ያው አይ ነው ጆሮ ምናልባት የመስማት ችግር አለብህ ይመስለኛል። ምን ነበርኩ ነው ያልኩት ቅድም? ኦኬ። አይ መጀመሪያ ጣዖት አምላኪ የሚል ማስረጃ ጠይቄ ነበር። ምን አይደለሁም ነበር ያልኩት በመጀመሪያ?
የኢየሱስ ኖ መጀመሪያ ምን አልነበርኩም ነበር ያልኩ መጀመሪያ። ኦኬ ምንድነው እዚህ ጋር ግልጽ አድርጉልኝ። እሺ ጆሮህ ላይ ጂኒ ሸንቶብሃል ማለት ነው በእናንተ አስተምሮት። ምን ነበር ያልኩ ቀደም? ጂኒ ሸንቶብሃል ማለት ምን ማለት ነው? ትርጉሙን ታውቃላችሁ? ሰይጣን ማለት ነው። ሰይጣን ሸንቶብሃል ማለት ነው። ምን ነበር ያልኩ? በእናንተ አስተምሮት ነው። በቁርአናችሁ ጆሮ ላይ ሸንቶብሃል ማለት አዳምጥ። ቆይ እኔ ነኝ የሚዩት ያደረኩ። ምን ነበር ያልኩ ቅድም ገና ስትገባ ምን ነበር ያልኩ? ሚዩት አታድርጉ መምህር አብሽሩ። አይ ምን ነበር ያልኩ ነው እኮ ብዬ የምልህ። አይዞህ ግድ የለም። ኦኬ አይ ስለ ጆሮ ላይ ስለ መሽናት እናወራ ላስተምራችሁ ብዬ ነው። እዛ ጋር ስለምን ምን ነበር ያልኩ መጀመሪያ? ኦልሬዲ የተሸናብልኛል። ሰይጣን ጆሮ ላይ እኔ ነኝ የሚዩት ያደረኩ። ምን ነበር ያልኩ እኮ ነው ብዬ ያልኩ ቅድም። ምን አይደለሁም ምን ነበርኩኝ ነው ብዬ ያልኩ መጀመሪያ ላይ። እንደዚህ ነው ውጋት የምንሆንባችሁ ለሃይማኖተኞች ማለት ነው። ምን ነበር አይደለሁም ምን ነኝ ነው ያልኩ የነበረው። የኢየሱስ ባሪያ ወይም የኢየሱስ ተከታይ ነኝ አገልጋይ ነኝ አላሉ ነው? ምን አይደለሁም አልኩ። እሺ አንደኛውን ነገርከን፣ ግን ምን አይደለሁም አልኩ። ኦኬ እሱን እስኪ ምናልባት ምን አይደለሁም አልኩ። እሺ ግልጽ አድርጉልኝ እኮ አልኩ። በቃ መምህር ሰይጣን ስለሸናብህ ታች ውረድ። ኧረ ቆይ ዲዳ እና ደንቆሮ መንፈስ ይለዋል ጌታ ኢየሱስ። እንደዚህ አይነቱን መንፈስ በል እዛው ካካውንም ለምን አይጸዳዳብህም? አየህ ገብቶ መምህር አይደለሁም እኔ መምህር አትበለኝ አልኩትኝ። እሺ መምህርዬ ይላል። ሰይጣን ሽንቱን አይደለም ይሄ ካካውን ሁሉ የጣለበት ማለት ነው። እንዴት አትሰማም? ኦኬ እንዴት አትሰማም? በእርግጥ እንዴት ትሰማለህ? ይህንን እንኳን ራሱ እንኳን አየህ ተግባቦት እንኳን አታውቅም ማለት ነው። አንድ ሰው አይደለሁም ብሎ ካለ በቃ አይደለም። እዛ ለምደሃል ኦርቶዶክሳውያን ጋር መምህርዬ መምህር ሊቀ ሊቃውንት ምናምን ነገር ብሎ የሚለው ኦርቶዶክስ ፈሪሳውያን ጋር የለመድከው ነገር እዚህ እኛ ጋር የለም። እኛ መምህራችን አንድ ነው፣ ኢየሱስ ነው። እኔ እሱ አገልጋይ ነኝ፣ የእሱ ባሪያ ነኝ ያልኩህ አለቀ። እዛ የመጣህበትን ልቅ ፈጣጥመህ እንድትሄድ ለምን አትናገርም ነበር ማለት ነው። ኦኬ ስለዚህ እንደመሸበት ጅብ ነው ዘጌታ የመጣው። እኔ ካላችሁ ቶሎ ብትመጡ እኮ ብያለሁ። ሌላ ሙስሊም ካለ እስኪ ይላክልኝ ልትወያዩ ከፈለጋችሁ ማለት ነው። እታች ገና ቅድም ጥሪ አድርጌ እንደውም አልሰማ ብላችሁ ስላላችሁ እኔ በራሴ ሀሳብ ላይ እየተናገርኩ የነበርኩት ማለት ነው። እሺ ሌላ ሙስሊም አለ? እሺ ለምን እንደምትልኩት አሁን አንዳንዶቻችሁ ሙስሊሞች አይደላችሁም። እሺ ባይዘዌ በእነሱ ሃይማኖት ነው እንደዚህ የሚባለው አይደል? እንደዚህ ይባላል አይደል? ሰይጣን ሸንቶበት ነው ምናምን ነገር ብሎ የሚል ነገር አላቸው። አዎ በትክክል ሰምቻለሁ። አቡበከር አይበቃህም? ተግባቦት እኮ አልገባህም አንተ። እሺ አንድ እድል ልስጥህ። ልትወያይ ትፈልጋለህ ከኔ ጋር? አዎ መምህር፣ ግን እባክዎትን ሚዩት አታድርጉኝ፣ አታወርዱኝ። እኔ በትትና እኔ ነኝ ሚዩት ያደረግኩ። ምን አትበላይ ነበር ቅድም ያልኩ?
እንዲያውም ሰይጣኑ እየሸናብህ ነው እንዴ? ምን አትበላይ ነበር ያልኩ ቅድም። ምን አይደለሁም ቆይ ምን አይደለሁም ነበር ያልኩ ቅድም መምሬ ኢየሱስ ነው ብላችኋል። ይቅርታ እኮ ምን አይደለሁም አልኩ እኔ ቅድም። ታዲያ ኧረ ጊዜ እንጠቀም። ምንድን ነው እንደ ሂራ ዋሻው እንደ ነብይ አረፋ እየደፈክ ነው ማለት ነው። ምን አይደለሁም ነው ያልኩ ቅድም። ምን አይደለሁም አልኩ ቅድም። አቡበከር ራሱ ነው የሚያደርገው፣ አታደርጉት። ምን አይደለሁም ነው ያልኩ ቅድም። ምን ሆነ ነው ወዳጄ? ከመምህር ጋር ሄጄ ተነጋግሬ የመጣሁ ብለህ ልታወራ ፈልጋለሁ እንዴ? እኔ ወንጌል ሰባኪ አገልጋይ ነኝ ብራዘር። ወንጌልን አስተምረኝ። ኖ ሚዩት አታርጉት። ቆይ ወገኖች ነው ራሱ ከሆነ የሚያደርገው እታች ይወርዳል። እናንተ ግን እንዳታረጉት። ወንጌል እንዳስተምርህ ግን በመጀመሪያ ምን አይደለሁም ነው ያልኩ ቅድም። እሺ በቃ ዋና ፖይንታችሁ መምሬ ኢየሱስ ነው። ምን አይደለሁም ነው ያልኩ ቅድም። ተፋቱኝ። ምንድን ነው ደግመህ ስትከፍተው እኔ ሚዩት ያደረኩ። ምን አይደለሁም ነው ያልኩ ቅድም። ምን አይደለሁም አልኩ ቅድም። ምን አይደለሁም የሚለውን ላይ ትተን ወደ ፖይንቱ ብንገባ አይሻልም? አሁን እዚህ ጋር ጊዜ ከማቃጠል እታች ውረድ። ይሄ ታዲያ ከሽንት ያለፈ አይመስላችሁም? ሌላ የደፈነው ነገር ያለ አይመስላችሁም? ኧረ እኔ ሞትኩኝ። ይሄ ካካው ሳይሆን አይቀርም ድፍን አድርጎታል ማለት ነው። እኔ ሲመስለኝ ኤርሚ ኡስታዝ ለማለት ኡስታዝ ስለሚሉ እነሱ በብዛት ድንገት በዛ ወስዶት ይሆናል። ጌታ እኔ አልቻልኩም። ለብቻዬን ስቄ ነው። ለሶስተኛ ጊዜ እድል ሰጥቼው ማለት ነው። ይመጣና መምህርዬ ይለኛል። እሱን እዛ ኦርቶዶክስ ጋር ሄደህ ስትላቸው እነሱ ናቸው እንደ በሴት መካከል እንደሚራመድ አውራ ዶሮ እንዳለው ሰለሞን እንደዛ አይነት ነገር የሚሉት ማለት ነው። እና እንደዚህ አይነት ቀልድ ተው። እሺ አይሰሙም ወይ ደግሞ አውቆ ነው እንደዚህ። ምክንያቱም ምን እንደሚጠየቅ ስለሚያውቅ ቀጥሎ በባለፈው መጥቶ ነበር። ይሄው ልጅ ይሄው እኮ ሰውዬ ነው። አስታውሳችሁት? በባለፈው 124,000 ነቢያት አሉ ምናምን ነገር ብሎ ያለው ማለት ነው። ስም ዝርዝር አወቀው አይደል? ቴሌኮም። አዎ ይሄ ሰው ነበር የመጣ የነበረው። በቃ አወቃችሁት። እና ጠብቄው ነበረ። እሱ ግን ያው ቀለደ። ኤኒዌይ ጸጋ ይብዛላችሁ ወገኖች። እህትዮ ሰላም በይ ሪታ እና ተስፋ። ወይኔ ጉዴ! ኧረ እኔ ሞትኩኝ። ጌታዬን ደግሞ እዚህ ጋር ደግሞ ዞላ የሚባለው የጻፈው ኮሜንት ደግሞ ጭራሽ ነው በሳቅ የሚገለው። ምን ያለውማ በዚህ ጆሮ ሆነው ወይ ከዛ ሰውዬ ጋር የምትወያየው ብሎታል። ስሙን ላለመጥራት ነው። ከዛ በኢየሱስ ስም የዛሬው ቀን ቃል ሁሉ አሳጣኝ። ወይስ ኮንግራጁሌሽን፣ እንኳን ደስ ያለ ቤቢም እንኳን በሰላም ወደዚች ምድር በሰላም ተቀላቀለ። እግዚአብሔር በሞገስና በጥበብ ያሳድግልን። በቃ ይሄንንም ልልህ ነው። በዛውም የገባሁት የነበረው ግን የሰውየው እስካሁን ሳቅ ስለያዘኝ ታፍኛለሁ ማለት እንችላለሁ። ተባረክ ኤርሚዬ፣ በእውነት በጣም ነው የምናመሰግነው። በዚህ ሁኔታ ውስጥ ሆነ እንኳን ራሱ መጥተህ ልታገለግለን ስለቻልክ እግዚአብሔር አብዝቶ ይባርክ። በወለድካቸው ልጆችህ እግዚአብሔር ይካስህ። ተባረክ ተባረክ። ጸጋ ተባረኩ። ምናልባት ሰሞኑን አይደለም እንግዲህ ባንገናኝ እንትን እንዳትሉ ማለት ሰላም ነኝ፣ ግን መደዋወል የምንችል ሰዎች መደዋወል እንችላለን
እንደዚሁም ደግሞ ላለመጥፋት እሞክራለሁ። ጌታ በረዳይ መጠን ወንድሞች ወይ ከከፈቱ እንገናኛለን። ጸልዩልኝ፣ ግን በጸሎት አብራችሁን ሆኑ እና ጸጋና ሰላም ይብዛላችሁ። እነኚህም ሰዎችን እግዚአብሔር መጽናናትን ይስጣቸው። እሺ፣ ጸጋና ሰላም ይብዛላችሁ። ጌታ ይባርካችሁ። ወንጌል ይቀጥል። ቤት የምትከፍቱ ሰዎች መክፈትን እንዳትተዉ። ርዕስ ይዛችሁ ከገባችሁ ጥሩ ካለ አስተማሪ የሆነ ነገር፣ በተለይ ደግሞ ነገረ ድነትን መዳንን በተመለከተ እኛ ጋር የምስራች ሁሉ ቀን የሚሰበክ ጌታ ኢየሱስ አለን። በቃ ሁሉ ቀን ተደብቀው የሚሰማሉ መጥተው እና እነሱ ግን ይዘውት የሚገቡት አጀንዳ የላቸውም። ኦርቶዶክስ ሰብካ አይደለም ከጴንጤም ከእስላምም ወደ ክርስትና የምታመጣው ሰብከው አይደለም። የእውነት ሰብከው አይደለም። ስብከት የሚባለው ነገር በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበከው ስለማን ነው ከተባለ እውነት ስለ ጌታ ነው የተባለ። ይሄ በጣም ብዙ ሊያወያየን፣ ብዙ ሊያነጋግረን፣ ብዙ ሊያከራክረን ይችላል። ሰብከው አይደለም። ሙስሊሞችም ልክ እንደዚሁ ማለት ነው። እና እኛ ጋር የመዳን ወንጌል አለን። በክርስቶስ ኢየሱስ የተሰጠን የዘላለም ሕይወት አለ። የዳንበትን ድነት ለሰዎች አብዝተን እንመስክር። የተማርንበትን ምሕረት፣ የዳንበትን ጸጋ፣ የተወደድንበትን ፍቅር አብዝተን ለሰዎች መናገርን አንተው። በተከፈተ ቤት ውስጥ ወንጌል የሚሰብኩ ወንድሞችና እህቶች እድሉን ስጧቸው። ምናልባት ቤት እንድከፍትላችሁ ከፈለጋችሁ ቤት ከፍቼ ልተውላችሁ እችላለሁ፣ ድምፅ በየመካከል እያሰማው። እንደዛ ካረጋችሁበት እህትዬው አለሽ አይደል መሲ? ምናልባት ከሰማችሁ ማለት ነው። ቤት እንድከፍት የምትፈልጉ ከሆነ ከፍቼላችሁ ቤቱን ከተቆጣጠራችሁት ድምፅ እያሰማሁላችሁ ልቀጥል እችላለሁ። ልትቀጥሉ ትችላላችሁ። ካልሆነ ግን እናንተም ብትከፍቱ፣ እናንተ ክፈቱ፣ ግሎሪያ ክፈቱና ሀሳብ ካለ ምናልባት ከቻልኩኝ ብቅ እላለሁ። ጸጋና ሰላም ይብዛላችሁ። አንተ ጋር ቢሆን ግን ይሻላል ኤርሚ። ለምን መሰለህ? ሰዎችን ብዙ የሚመጡት አንተ ጋር ስለሆነ እንዳልከው ከፍተህላቸው በመሀል ብቻ ድምፅህን የምታሰማበት ሁኔታ የሚፈጠር ከሆነ ማለት ነው፣ አንተንም ማያጨናነቅ ከሆነ ብቻ እንደዛ ብታደርግ፣ ወይ ደግሞ ወንድሞች ጋር አንድ ጊዜ ገባ ብለህ ያንተ እንትን ሲመጣ ሰው ስለሚገባ እንደዛ ብታደርግ፣ እንደዛ ማድረግ እንችላለን። የሚከፍቱም ካሉ ችግር የለውም። እነሱ ጋር ልሄድላቸው እችላለሁ። የምገባበት ቤት አለ። ጴንጤ የተባለ ሁሉም ጋር አልገባም። በተለይ ፔንቴኮስታል ካልሆኑ በስተቀር አልገባም። ኢቫንጀሊካል ሆነው ለምሳሌ የወንጌል ሰበካ አያስፈልግም ብለው ለሚሉ ሰዎች እነሱ ጋር በፍጹም ሰማዩ ምድሩ ከፍ ዝቅ ቢል አልገባም። በቃ እኔ የወንጌል ሰባኪ ነኝ፣ የወንጌል ስብከት አያስፈልግም ብለው ከሚሉ ሰው ጋር ምን ያደርጋለሁ? ኢየሱስ ለሰው ሁሉ ሞቱና ትንሣኤውን ብሎ ማዳኝነቱ እኮ ሊነገር አይገባም እኮ ባዮች ናቸው። ወንጌል ሊሰበክላቸው አይገባም ማለት የጌታን ሞትና ትንሣኤ አዳኝነቱን ልንናገር ልንመሰክር አይገባም ነው። እንደዚህ ብሎ ከሚል ማህበረሰብ ጋር፣ እንደዚህ ብሎ ከሚል ትውልድ ጋር በፍጹም እንደነሱ አይነት ቦታዎች ላይ ሼርም እንዳታረጉኝ አደራ። ግን የጌታን ማዳን የሚመሰክሩ ጋር እነሱ ጋር አብረን እንቀጥላለንና ጸጋ ይብዛላችሁ። ቴንኪ ወንድሜ ግሎሪያ ቴሌኮም፣ እንደዚሁም እህቴ ተስፋነሽ መሲ፣ እህትየው ሪታ፣ ወገኖች ሁላችሁንም ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ ይፈቅድና ብንኖር እንገናኛለን። ሰላም ሁኑ። ሰላም ዋሉ።